ምን ብንንተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም። አሬ መዝምታ አርጉት መታ መታ እንደምና ሂዜ የቶተንሃም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተንሃምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለነው አርሰናል እና ደግሞ በቀላሉ ልናሸንፋቸው ይገባ ነበር። ብቻ ይሁን ቀጣይ ሳምንት ደግሞ ቼላየን ማለት ነው። ግድም አርሰናል ድጋሚ ጀመርቴ ብቻ ይመቻችሁ። ዛሬ አንደኛ የቶተንሃም ደጋፊ ወደ ሻምፒዮንሺፕ እየወረድክ ነው። አብረን እንውረድ እኛ ፎሎወሮች። አረ መላ ፈልግልን እንዴ! እንዴት ያለ ጉድ ነው! ፎሎ አድርጉ። የመድፈኛው ወኔ ማለት ይሄ ነው የምልህ። እዛ ያለው አርሰናል ጠብቁኝ አለ፣ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራው ማን 4-1 ማን አሁንም ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል? ለምንድን ነው ሚኮ እስቲ ንገር። ለምንድን ነው ኤዜ ገብቶ ሚልህ? ለምንድን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም? እናቴ ሊንካፕ ፕሌይ ብቲ ምናምን ባይዘዌ ማን ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ነው። እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ነው ማለት አለቀል። ማያዝ ሹት ነው እኮ የሚመታው ዮከሬዝ ማን ማያዝ ሹት። እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክሪያለሽ ለምትገረፊው ማን we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን ምንድነው ቶተንሃም ምንድነው ለአንተ ነው ቋጠርኩት ካንተ ዶሮ አይደለም ጥንባንሳ የገማው ጥንባንሳ ወፍ ይሻላል ገና ትወርዳታለህ ታች ቻምፒየንሺፕ ሊጓን ትወርዳለህ እኔ ለአንተ ነው ቋጠርኩት እኔ ወያላ ሊርስ ያስጣለው ወያላ ማስጣል ጭራሽ 4 ይገባባል ጭራሽ 4 እኔ እናት እኔ ደደብ ክለብ ደደብ ውሻ ለምን አንዳቻ አርጋ አስጨፈርከን ለምን አንዳቻ ለምን አንዳቻ እኔ ካንተ ጥንባንሳ አባኮዳ አሞራ ይሻላል ወፍጫጩት ወፍ ይሻላል አይደለም አንተ ዶሮ እኮ አይደለም እኔ አንተን ክለብ ብዬ 16ኛ ያለ ክለብ ተወርዳታለህ ታች ድሮም ትንሽ ክለብ ትንሽ ነው 4 ጎል በወያኔ ይገባባል ከአርሲ 4 ቶተንሃም አንድ የተረዳናቸው 5 ነገሮች የመጀመሪያ ቆመታ ጨበጭብለታለህ ማለት ነው። በቃ ኳስ ላይ በስርዓት የሚያጋጥም ነገር አጋጠመ አንገቱን ሳይደፋ ፈገግ ብሎ ሜንታሊቲው በስራ የሄደ ሰው ነው። በቃ ራይስ ማለት የሄደ ሰው ሙሉ በልበ ሙሉነት ወንዳው እንደሆነ ተጫውተው ነው ጨዋታውን የጨረሰው። በቃ ይመቸው ማርያምን። ሁለተኛ የተረዳውን ነገር ማን ኦፍ ዘ ማቻችን ጽድት ያለ ጨዋታ የተጫወተው ኤቤሬቺ ኤዜ በቃ ኤቭሪ ፓሶች ልክ ነበሩ። እያንዳንዱ ፓስ ፎርዋርድ ፓስ ነበረ። ዋን ታች የሚያቀብላቸው ፓሶች እንዳለ ፐርፌክት ነበሩ። እንደዚህ ፍሎ ስቴት የሚባል ነገር አለ። ኤቭሪቲንግ የሚሰራው ልክ ይሆን ነበር። ዋላ ሃትሪክ መስራት ይችል ነበር። ያቺ ኳስ ባትበላሽበት ኖሮ በጣም ደስ የሚል ፐርፎርማንስ ነው ያሳየን። ይመቸው ማለት ነው። ሶስተኛ አባቢ ዛሬ የሰሩት ስራ ማርያም ቪክቶር ዛሬ ከጉድ ነው ያወጣን። በቃ ትለያለህ። ጎሎቹን ያስቆጠረበት ፊዚካሊቲ እንጠቀመበት በጣም ነበር ደስ የሚል ነበር። ረጅም ኳሶች ሲወጡ መጀመሪያ አካባቢ ፈርስቶቹ በቃ ልክ አልነበሩም። ከዛ በኋላ ግን ጨዋታው ላይ በደንብ እያደገ መጡ። ኳሶችን ለውፍ እያረገ እያቀበለ ለሳካ ለኤዜ ለሁሉ በቃ በጣም የሚገራረም ስራ እየሰራ ነበር። ጎሎቹ ላይ ተሳትፎ ነበረው። ካስቆጠረው ጎል ውጪ ራሱ 2 አግብቶ በቃ በጣም ነው ያስደሰቱኝ ዛሬ ማርያምን። እንደዚህ ቡድን ሲጫወት በጣም ነበር ይናፈቀኝ የነበረው። አራተኛ የተረዳነውና በጣም ደስ ያለኝ ነገር ደግሞ ይሄ ነው። ዊንገሮቻችን እየተጫወቱ አልነበረም ዛሬ ጨዋታ ላይ። ሳካ ፊዚካሊቲዋ ከጉዳት ከተመለሰች በኋላ ፊዚካሊቲዋና ፍጥነቷ ላይ ምናምን ነገር ትንሽ እክል እንዳለ እያየ ነው። ኳሶች ለግጭት ሌሎች ጨዋቾች ሲመጡ ምናምን ነገር ፈቃደኛውን አትቀበልም። ድሮ ላይ ከሷ ተፈልጎ የነበረው ነገር ማለት ነው። አሁን ትንሽ እዛ ላይ ችግር አለ። ፊኒሺንግ ላይ ዛሬ ቻንሶችን ለመፍጠር ትክክለኛው ተወሷ እንደነበረች አይተናል። ይሄ ሁሉ ችግሮች ኖረው ማለት እስቲል ትሮሳርድ ግን የዛሬው ጨዋታ ጭራሽ አላየሁትም። ጭራሽ ምን ነገር ፕሮቫይድ ሲያደርግ አላየሁትም። ሁለቱም ደግሞ እንደሚመለሱ አልጠራጠርም። ጀግና ተጫዋቾች ስለሆኑ ማለት ነው። አምስተኛ የተረዳነው የመጨረሻ ነገር ማለት ባለፈው በጣም በቃ ተነጋገርን። ማርያምን ራያ በጣም ነበር ያስደበረኝ የነበረው። እኔንም ግን የተለያዩ አይነት ሰዎች የተለያየ አይነት
አስቴት ሲሰጡ እያዩ ነበር። ስለዚህ ነበርኛ ያለ ዛሬ በጣም ቆንጆ ኳሶችንም እየወጣ ነበር። ከዚህ ኳሱ ሌላ አንግል ላሳይ። ከዚህ ኳስ ማለት አየሁ አይደለ? በቃ አርቴታ ዛሬ ባለው መንገድ ተገኝቷል። በልበ ሙሉነት እንጫወታለን ብለው ነበር። በልበ ሙሉነት ይጫወት። ሞስኬራ ተቀይሮ ሲገባ እንደኔ ደስ ያለው ቲምበር ያሳለ የተቀየረ ሳለ ቲምበር ሳይቸቅ ቀርቶ ምናምን ሲሆን ቢጫ ኖሮበት 50 ምናምን ላይ ያን ሁሉ ጨዋታ ደክሞት ሞስኬራ እንዴት ነው ዛሬ ያስደሰተን? ይሄን ነበር ስንፈልግ የነበረው እኛ ራሱ ማለት ትንሽ ጨዋታዎች ነው የቀሩት። ሴት ልጅ ምን ያህል ተጽዕኖ እንዳላት የምትዩት በቪክተር ዮክሬሽ አሁን በአርሰናል 4-1 ተሸንፏል። ከባድ ይሆናል ተብሎ የተሳበው ጨዋታ አርሰናል ሙሉ ለሙሉ ዶሚኔት አድርጎ ነው ይሄን ጨዋታ ማሸነፍ። ጎሎቹንም እንግዲህ ሁለቱን ኤቨርቼዚ ሁለቱን ደግሞ ቪክተር ዮክሬሽ ማስቆጠር ቻለ። ኤቨርቼዚ ለአርሰናል 7 ጎሎችን አስቆጥሯል። ከሰባቱ 5ቱን ያገባው እንግዲህ ቶተናም ላይ። የነጥብ ልዩነቱ ተመልሶ ወደ 5 ሰፍቶ ያው ሲቲ አንድ ቀሪ ጨዋታ ያለው ነው። ብቻ አርሰናል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ። ቸለን ነው ያሸነፍነው ከሙኑ ገነርስ ቶተናም ሜዳዋ ድረስ ሄደን ስጥት አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድ ነው ላስቀንተኛል ዛሬ እኮ ሃላንድ ማን ነው ያልኩት? እሺ ከመሆኑ ግን ስለምንችለው ኤብሪች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን ሆናችሁ መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከመሆኑ ግን ስለሁሉም የአርሰናል ደጋፊ ላኩልኝ ስለምንችል ያሸነፍ ነው። አርሰናል 4-1 በሆነ ውጤት እንግዲህ ዶሮዋን ገነጣጥሎ ማሸነፍ ችሏል። እና እዚህ ጨዋታ ላይ ሁለት ነገር ነው የታዘብኩት። አንደኛው ለማን ነው መልእክቱ፣ ሲቀጥል ደግሞ ኢዜ ከቶተናም ጋር ያለበት ችግር ምን ይሽን እንዴ? ኢዜ በጣም ሙድ እየያዘባቸው ነው ቶተናም ላይ አግብቶ ሴሌብሬሽኑ በቃ የሆነ የሚያውቀው የሆነ ሚስጥርማ አለ እኛም ማናውቀው። እንዴ ጀለስ ባለፈው አትሪክ ሰራ፣ በአሁኑ 2-5 ኧረ በመድኃኒዓለም። ሌላ ጨዋታ ላይ እኮ የአርሰናል ደጋፊዎች እሱን ተችተውት ነበር። ከቶተናም ጋር ሲሆን ግን እሱ ንጉስ ነው፣ አለቀ በቃ ምንም አዲስ ነገር የለውም። ሲቀጥል ደግሞ እንዲህ ነው ቀጣይስ ታሸንፋላችሁ? እውነት ለመናገር እኛ ከአርሰናል ጋር በጣም ተረግመናል። ግን ለዚህ ጨዋታ በቃ የሞት ሽረት ትግል አድርገን ወይ አርሰናል እናስቆመዋለን ወይ እኛም ከቶፕ ፎራችን ወጥተን እንገላገላታለን። ቡም ሸከላካ ላሲያይ ዛልማይቲ ማጅስቲ ራስታፋሪያን ዋግዋን ይላል ጀማ። ዋግዋን በአግባቡን የሰጠናት ያው በሁለት ራስታፋሪያኖች ማሸነፋችን ተከትሎ እንግዲህ ዛሬ ሙሉ ድባቡ የሚሆነው ራስታፋሪያን ነው። ይቀወጥለታል ነው ማለት ይቀወጥለታል ማለት ምን አይነት ድል የሚያስመዘገብ ነው። አሁን ምን እያሰብኩ መሰላችሁ ጀሞ? ተመልከት እንግዲህ ይሄ መልካዩዋ አሁን ራስታ እንዴት ነው ይደረድለታል ጸጉር ካለ ዮኬሬሽ እኔን ይለኛል ደስ እያለ ኤዜ እኔ አልሆንም ይዘ ይላል አባቴ። ዮኬሬሽ ኤዜ ምን አይነት ፐርፎርማንስ ነው! ራያ በባለፈው ስተት ዛሬ ከሳይናል። ምን አይነት ሴፍ ነው! እንዴት ነው ያወጣው ያንን ኳስ አባቴ! ማንቸስተር ሲቲ ማለት ነው ይው ላጪ የተዝረበረበ እስከ መጨረሻ ወስጄ እኔ ዋንጫውን በለዋለሁ ነው አባቴ። ኮፒ ሊንክ ሼር ሪፖስት አድርጋ አድርዝለት። ወይኔ ቶትናም አንጀት ይቃጠሉ። ይኸውላችሁ ወልፍስ ይድናል፣ ቶትናም ይወርዳል፣ ይቀያየራሉ። ይሄ ነው የሚያስፈልገው። ቶትናም የሚባል ክለብ አያስፈልግም። የገማ ክለብ ምንድነው ተፈጠረው? ከረፍቱ በኋላ ምንድነው ተፈጠረው? እኔ ምን እንደተፈጠረ አላየሁም። አይኔን ዘግቼ ሲከፍት 3-1 እንዴ! ምንድነው የሰራችሁ ያላችሁት እናንተ ዶሮቹ? ወያላው ያለውን ነገር እያንዳንዱ ነገር ነው ያሳከው። በቃ በላ በቃ ተበልታል። አስፈሪውን አርሰናል ተመለከት ነው ጋይስ። አርሰናል ዛሬ ዶሮዋን ገነጣጠላት አይደለም፣ በቁማ ነው አርስቶ አድርጎ በሜዳዋ ሄዶ የበላት። በ27ኛው ሳምንት ተጠባቂው የሰሜን ለንደኑን ደርቢ ቶተንሃም ሆትስፐርስን ከአርሰናል በቶተንሃም ሆትስፐርስ ስቴዲየም ተመልክተነው ነበር። አርሰናልም እጅግ በጣም በሚገርም ሁኔታ 4-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። በማይጠበቁ ወራጅ ቀጠና ላይ ባሉ ቡድኖችም እንግዲህ ውጤት ሲጠን እንዲሁም ደግሞ ሲጋራ እንደነበረ የምናስታውሰው ነገር ነው። ዛሬ ግን አርሰናል የዋንጫ መሪነቱን እንዲሁም ደግሞ ተፎካካሪነቱንና የደረጃውን ቁንጮ መቆናጠጡን አስመልክቶናል። አርሰናልም የዛሬውን ጨዋታ ማሸነፍ ይገባው ነበር ጋይስ። ማሸነፍ ብቻ አይደለም እጅግ በጣም አስደናቂ የሆነ ብቃትን ነበር ሲያስመለክተን የነበረ። ቪክተር ጊዮኬሬሽ ኤቨሬቺዝ እጅግ በጣም አስደናቂ የሆነ ብቃትን አስመልክተናል። እንዲሁም ደግሞ ሁለቱም ሁለት ግቦችን ለአርሰናል በማስቆጠር አርሰናል እንግዲህ ዛሬ በቶተንሃም ሆትስፐርስ ስቴዲየም የበላይነቱን ጭምር አስመልክተናል። እጅግ በጣም የሚገርም ጨዋታ ነበረ። ዋው ያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ። ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይህንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው፣ የሚገርም ነበር። ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለ አይመስለኝም። ምክንያቱም አሳይቶታል፣ አርቴታን ቁጭ አርጎ አስገምሮታል። ዋው ኤዜ ሪስፔክት ወያለው ሪስፔክት።
እንዲህ አልጠበኩም ነበር። እንዲህ አቀላችሁ ዶሮዋን ገነጣጣችሁ ብትንትን አውጥታችሁ ትጥላላችሁ ያላሰብኩ ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ኢዚ ምንድን ነው ያደረገው? ይሆናላ ከሰው ልጅ የማይጠበቅ ነገር ፐርሰናል ታደርግባችኋለህ። ስፐርሶችን ይሆናላ ፐርሰናል ከዚህ በፊት 3 ጎል ዛሬ 2 ጎል ይሆን አንፌር የሆነ ነገር እንደዚህ አልተፈቀደም። ፕሪሚየር ሊግ ላይ ስፔሻሊ እንደዚህ ደርሶ መልስ 5 ጎል አልተፈቀደም። አይቻልም እንደዚህ በፈጣሪ ምንድነው ይሆን እናስፈርም ለኛ ታስፈልገናልና እንወድሃለን ምናምን ለኛ ክለብ ብትጫወት ደስ ይለናል ማለት እንደዚህ አይነት ሙድ ነበር እንዴ ይሆናላ አትችልም ምናምን አይደለም ያለው። ኧረ በፈጣሪ ስም ምንድነው ያደረገው? ምንድነው ባይ ዘ ወይ አርቴታ አመነው ግዴለ መመን ይሄንን ተጫዋች እመነው። ፖቴንሻል ነው ባይ ዘ ወይ ማለት ነው። ይሄ ክላሲስ ፐርማነንት እና የሚባል አባባል አለ እናንተ ጨርሱት ብቻ። ፖቴንሻል እና ይሄ ተጫዋች አርቴታ አይ ቲንክ ይሄንን ተጫዋች ማመን አለበት እስከመጨረሻ እስከ ጥጉ ይሆናል። ኢቭን ዋጋ ይሆና በሱ ምናጣቸው ሉዝ ምናረጋቸው ነገሮች ቢኖር ራሱ ማለት ነው ይሆነ ማመን ያለበት ይመስለኛል። ልጁ ፍሪደም ከሰጠው ይሆነ ካመንከው ይሆነ የማያሳፍር አይነት ተጫዋች ነው። አርሰናል አሁን ላይ የዓለማችን ምርጡ ክለብ ነው። ይህ አዲሱ የቶተናም አሰልጣኝ ከሽንፈቱ ከአሰቃቂ ግርፊያ በኋላ የተናገረው ንግግር ነው። ከጨዋታ በፊት ምን ብሎ ነበረ? አርሰናልን ከዋንጫ ለማሰናበትና ለማሰናከል ኃላፊነት ተሰጥቶኛል ሲል ሲመጻደቅ ነበር። እኔ የሚቆጨኝ ነገር ቢኖር ማለት ነው ይሄ ከብት የሆነ ቶተናም እያለ ወልቭስ መውረዱ በቃ ቀጥል ለሚያደርገኝ እሱ ብቻ ነው። ይሄ ሲያስጠላ አሽቃባጭ። እኛና አርሰናሎች የሚለይንን አንድ እውነታ ልንገራችሁ። እኛ አርሰናል ነጥብ እንዲጥል አንቋጥርም። ለምን? በእጃችን ነው ዋንጫው። 8 ነው 9 ጨዋታ ቀርቷል እየለበለብን ነው የምንበላው እንጂ ቶተንሃም እንደሸነፋችሁ ምናምን እኛ አንቋጥርም። እሺ ይሄ ነው ልዩ የሚያደርገን። ገባችሁ? ማንቸስተር ሲቲዎች እንለያለን። አርሰናል 4 ቶተንሃም 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዶሮ 12 ብልት ናት ያላት ብለው ሸጎዱን። 4 ነው ለካ ያላት 2 ደርሶ መልስ 4 ማለት ከበረኛ ነው የምንጀምረው። ማን ዴቪድ ራያ ማለት ነው። ያንን ከመስመር ላይ ያዳንከው እንኳን ባታድነው ኖሮ የጨዋታው አትሞስፌር ሙሉ ለሙሉ ይቀየር ነበር። ማን በጣም ነው የምትችለው። 8 ከ10 ሰጣለሁ ማለት ነው። አንድ ጎል ስለገባብን እሱንም ማለት ከዛ ሂንካፔ ጋር ይላል። ማን ሂንካፔ ሰሞኑን የነበረበት ፎርም በጣም ልክ አይደለም። ዛሬ ራሱ በጣም ጽድት ያለ ጨዋታ። ማን ሂንካፔ 9 ከ10 ጋብሪኤል የአየር ኳሶች ማንም ሰው አይበልጡት። ማን ኮሎማኒን እያዳፋው ነበር ሙሉ ጨዋታው ማለት በጣም ያበደ ጨዋታ። ጋብሪኤል 9 ከ10 ሳሊባ ኮምፖዝድ ነህ። ማን በጣም ነው የምትችለው። ሳሊባ በቃ ነው ታስፈልገን ነበር። አንተ ሰውዬ በጣም ትችላል። 9 ከ10 ማን ቲምበር ጋር እንሄዳለን። ቲምበር ትንሽ ፓሶቹ ልክ አልነበሩም ግን ማለት ነው። ለጊዮኬሬሽ ምን አይነት አሲስትን ያደረገልን ኤዜ ወደዛ ሮጠ። ቲምበር ምን አይነት ጨዋታ ነው የተጫወተው ዛሬ ራሱ ደስ ብለኛል። ዛሬ 8.5 ማለት መሀል ላይ እንሄዳለን። ዙብሜንዲ ማለት ነው። ይኸውላችሁ ቲማችን የምንጫወተው አጫወት ነው እንጂ ማለት ነው በጣም ፓስ የሚችል ሰው ነው። ትንሽ ኮንትሮል ለማድረግ እየሞከረ ነበር ጌሙን። አሪፍ ጨዋታ 8.5 ማለት ነው። ዴክላን ራይስ ማን ፈርስት ሃፍ ላይ የተሳሳተው ስህተት በጣም ጭንቅላቴ ሊነካኝ ነበር ግን ሰከንድ ሃፍ ላይ ይቅርታ አለና ምን አይነት ፐርፎርማንስ ነው ሰከንድ ሃፍ ላይ ማን 9 ከ10 በጣም ያበደ ማለት። ከዛ በኋላ ኤዜ ጋር እንሄዳለን። ማን ኤዜ ህይወት ሙሉ ከቶተናም ጋር ነው መጫወት ያለብን። ምን አይነት ጌም ነው የምትጫወተው? ምን ሆነ ነው? ተረጋጋ አንተ። በጣም 20 ከ10 በጣም ነው የምትችለው። በስማ ማን ከዛ ሳካ ጋር እንሄዳለን። ሳካና ኤዜ ዛሬ በጣም እየተጫወቱ ነበር። የሆነ ነገር ልክ አልነበረም። በጣም የሚያምር ጨዋታ ነበር ሳካ ራሱ የተጫወተው ማለት። ሳካ 9 ከ10 ማለት። ከዛ ጊዮኬሬሽ ጋር እንሄዳለን። ማን ይኸውላችሁ ህይወታችሁን ያበላ እግሩ ላይ ሚሳኤል አለ። ምን አይነት ጎል ነው የመጀመሪያው? አንተ 20 ይኸውልህ ጊዮኬሬሽም 20 በጣም ነው የምትችለው። በስማ ማን ትሮሳርድ ጋር እንሄዳለን። ትሮሳርድ ሲልክ ነው የምላችሁ ለዚህ ነው። ይኸውላችሁ ኢንሳይድ አውትሳይድ ያደርጋል። ተገማች ሰው አይደለም። ትሮሳርድ የሚጫወተው ጨዋታ እንዳለ ተገማች ሰው አይደለም። በጣም ያምራል ያንተ ጨዋታ 9 ከ10 ማለት። ከተቀያሪዎች ጋር እንሄዳለን። ከዛ ኦዴጋርድ ገባና አሲስት አደረገ። ማድረግ አልፈለገም እኮ ግን ዛሬ ጊዮኬሬሽ ሰው እየገደለ ነበር ሲጫወት የነበረው። ማን ኦዴጋርድ ያበደ 9 ከ10 እንሰጠዋል። ከዛ ማርቲኔሊ ጋር ማርቲኔሊ ገባ ጨዋታውን ገደለው። ይሄ ሁሌ የምላችሁ ይሄን ፕሪሚየር ሊግ ላይ 3-0 ምናምን ያለበት ጌም ላይ ነው የምታስገቡ። ማርቲኔሊ 0-0 ነው አይገባም። ዛሬ አሁን አሪፍ ነው የተጫወተው ገብቶ 8 ከ10 ማለት ነው። በጣም ያበደ ኦስኬራ ገብቶ ተቀይሮ ምንድን ነበር ሲያደርግ የነበረው? ምን አይነት ጨዋታ ነው? ማን አንተ ራሱ በጣም ነው የምትችለው። 10 ከ10 ነው የምሰጥ በጣም ከተቀያሪዎች። አንዴ ልቋጥር ብሄድ ማለት ነው ሳይሳካ መጣ። እኔ ስፐርስ ማለት ነው ለስፐርስ ቋጥር ጅምር ተሳክቶልኝ አያውቅም አንድም ቀን። እንደምትለጠለጡ እያወቅኩኝ ስፐርስ ናና እኔ ለጠጠኝ ናና እንደለመድከው እኔ በጣም እንዴት እንዳስጥ እንደማታስሉት የታወቀ ነገር ነው ካለባችሁ ጉዳት አንጻር ይሄ ሰበብ ነው ይችላል። ሙሉ ጨዋታ እንኳን ብትሆኑ እንደማያሸንፍ አውቀዋለሁ። አርሰናል ማለት ነው ለቶተናም አያንስም። እኔ ጀምር ቼልሲን ቀጣይ ሳምንት ተስፋ አድርጌ ነው እንጂ ቶተናምን እንደምታሸንፉ እናውቀዋለን እኮ።
ዋው ቪክቶር ዮኬሬሽ ኢዜ የቶተናም አባት እናቴን የምሬ ነው። አርሰናሎች ግን ግፈኞች ናቸው። በባለፈው እንደሱ በገና ጾም አሁንም በፋሲካ ጾም እንዴት ነው በረመዳን ጾም እኛ እንዳንበላ ያረጋችሁ ትበልቷታላችሁ ቶተናምን። አንድ የተለየው ነገር ምንድነው መሰላችሁ? ከቶማስ ፍራንክ የተለየው ነገር ምንድነው? ሚኮስፐርስ በኤምሬትስ ስታዲየም የተጫወቱ ጊዜ ጉንፋን አላመመሙ፣ አሁን ጉንፋን አሞታ። ምንም የተለየ ነገር የለም። የምሬ ነው። እኔ እኮ በመድኃኒዓለም እነዚህ አሰልጣኞች ሲሰክሱ አላምንም። እመኑኝ የዛሬ የሞት ሽረት ቀን ነው ስትይ ሚኮስፐርስ እንኳን ዛሬ አልቋጠሩም ነው ማለት እንኳን ዛሬ አልቋጠሩም። ገነርስ እንኳን ደስ አላችሁ። የምሬ ነው። አርሰናል ዶሮዋን ሜዳዋ ድረስ ሂዶ ማለት ነው 4-1 ስጥት ማድረግ ችሏል ማለት ነው። ይቅር በሉኝ። እኔም ይሄንን ዶሮ አምኜ ያሸንፋል ብዬ መቋጠሪ በመድኃኒዓለም ስም ይመቻችሁ። በቃ ማሸነፍ የሚገባው ቲም ያሸነፈ። በእርግጥ እነሱም ብዙ ሙከራዎችን አድርጓል ምናምን። ዙሮ አርሰናል በቃ የሚገባውን ውጤት አግኝቷል። 3 ነጥብ ነበር የሚያስፈልገው። የሚገርም 3 ነጥብ አግኝቷል ማለት ነው። በደንብ በጨዋታም በደንብ በልጦ ነው የተጫወተ አርሰናል። ይመቻችሁ። ስትችል አደንቃለሁ። ሚኬል አርቴታ ከጨዋታው በኋላ ስለ ቪክቶር ዮኬሬሽ እና ዴክላን ራይስ የተናገረውን ድንቅ ንግግር ወደ እናንተ ላድርሳችሁ። እናንተ ብቻ የቪዲዮ በደንብ ኮፒ ሊንክ ፎሎ እያደረጋችሁ አርቴታ ስለ ቪክቶር ዮኬሬሽ ሲናገር ቪክቶር እጅግ በጣም ድንቅ ነበረ ዛሬ እስካሁን ባለው በዚህ ማሊያ ያሳየን ምርጡ ብቃቱ ነው የዛሬ ጨዋታ ሲል ተናግሯል። እንዲሁም ስለ ራይስ ስህተት ሲናገር ስህተት ያለ ነው ማንኛውም ተጫዋች ሊሰራ ይችላል፣ ነገር ግን ከስህተቱ በኋላ የሰጠው ምላሽ የተጫዋቹ ማንነት ያሳያል ሲል ተናግሯል። ተሳስቶ የሚያብርበት ተጫዋች ራይስ ምን አይነት ተጫዋች ነው? ቆይ አንተ አውሬው አጥቂ ገና ዛሬ ፈረመ። እኔ በአርሰናል ማሊያ በቃ ቤስት ፐርፎርማንስ ይሄ ነው። ተውት፣ ሌሎቹ ግብም ቡነ አትሪክም ቢሰራ የማይዋጥ ፐርፎርማንስ እያደረገ ነበር። ዛሬ ሁለተኛውን ግብ ሳያስቆጥር የጨዋታው ማን ኦፍ ዘ ማች መባሉ ይፋ የሆነው ከዛ ኤዜ 2 አግብቶ እሱ 1 ብቻ አግብቶ፣ ምክንያቱም በጥራት በልዩነት he was a proper number ነኝ ዛሬ እና እኔ እንጃ አርሰናል ይሄንን ዮኬሬሽ ከዚህ በኋላ ራሱ ካገኙ አስፈሪ ቡድን መሆን ይችላል። መድፈኞቹ የኖርዝ ለንደን ደርቢ ጨዋታን ከሜዳቸው ውጪ በቶተንሃም ሆትስፐር ስታዲየም ላይ በመግጠም 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የመጀመሪያው ዙር ጨዋታ ሃይላይት የተመለከትን ነው የሚመስለው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች የተሻለ ፐርፎርማንስ ነበራቸው፣ ውጤቱም ይገባቸዋል ማለት ይቻላል 100% ማለት ነው። ኢዜም ዮኬሬሽም 2 ጎሎችን በማስቆጠር እንግዲህ ጨዋታውን 4-1 መርታት ችሏል ማለት ነው። በዚህም የፕሪሚየር ሊጉ መሪነታቸውን በ61 ነጥብ በማጠናከር ከማንቸስተር ሲቲ በ5 ነጥብ ከፍ ብለው መቀመጥ ችሏል ማለት ነው። ፈታኝ የነበረ ጨዋታ ይሆናል ተብሎ የተጠበቀ ጨዋታ ነበረ። ነገር ግን መድፈኞቹ አርሰናሎች በድንቅ ሁኔታ ነው ጨዋታውን መወጣት የቻሉት ማለት ይቻላል። ኢዜ ቶተንሃም ሆትስፐር ላይ እንዴት እንደሚቀነው እያስመለከተን ይገኛል። በሁለት የኖርዝ ለንደን ደርቢ ጨዋታዎች 5 ጎሎችን ማስቆጠር ችሏል። ዮኬሬሽም ጥሩ ፐርፎርማንስ ነበረ። 2 ቆንጆ ጎሎችን ማስቆጠር ችሎ ነበረ። ለማንኛውም ለአርሰናሎች መልካም የሚባል ውጤት ይመስለኛል። ኤብሪቼ ኢዜን ሁሌ ለምንድነው ቶተንሃም ሆትስፐርስ ላይ ግብ የምታስቆጥረው የሚል ጥያቄ ከጋዜጠኞች ቀርቦለት ነበር ከጨዋታው መጠናቀቅ በኋላ ማለት ነው። እሱም እንዲህ በማለት መልሷል። ሁሉም ጨዋታዎች ላይ ግብ ለማስቆጠር እሞክራለሁ፣ ግን እነሱ ላይ ሲሆን ለምን እንደሆነ አላውቅም ሁሌም ይሳካልኛል ብሏል ኤብሪቼ ኢዜ ማለት ነው። በሁለት ጨዋታ 5 ጎል አቢቢ 7 ግብ አስቆጠራል በዚህ ሲዝን፣ 5ቱ ስፐርስ ላይ ነው። ይሜ እመኑኝ አርሰናል ዘንድሮ ዋንጫውን ይበላል። መድፈኞቹ ዶሮዋን በገዛ ሜዳቸው በመድፍ መተዋት በልተው ጠብሰው በልተዋታል። የሆትስፐር ስቴዲየም በመድፈኞቹ ደጋፊዎች እየተናወጠም ይገኛል። አርሰናል ቶተንሃምን 4-1 በሆነ ሰፊ የውጤት ልዩነት ማሸነፍ ችሏል። እስኪ አንድ ጊዜ ለኤዜና ዮኬሬሽ ቆም ብላችሁ አጨብጭቡ።